ኤፍራታንና የያፌትን አብሮነት ስላልፈለገች በሁለታቸው መካከል ጣልቃ በመግባት እቤት እቃዋን ልታመጣ የሄደችው እቃ ለመውሰድ ሳይሆን ከናታን ጋር ጥሩ ጊዜ ለማሳለፍ ነበር። አንተ አሳዝነኸኝ ነው ይሄን ልነግርህ የመጣሁት በማለት ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ወይዘሮ ሉሊት የኤፍራታና የያፌትን ጥምረት እንዳልወደደችው ካሳለፍነው ፓርት ላይ አይታችኋል። ቤዛ ኤፍራታ የገነት ልጅ መሆኗን ሰምተሻል ወይ ብላ በጠየቀቻት ጊዜ እየቀለድሽ ነው ወይ በማለት ቤዛ አንዳንድ ነገሮችን ከተናገረቻት በኋላ አሁን ኤፍራታ ከያፌት ጋር ልትጋባ ጥቂት ቀናቶችን ብቻ ነው የቀራት በማለት ስትነግራት ሉሊት ወድቃ ነበረ። ከወደቀችበት ካነሳቻትም በኋላ ምን ሆነሽ ነው የወደቅሽው በማለት ስትነግራት አስተውለሽዋል እንዴ ቤዛ፣ ልጅቱ እኮ ያፌትን ካገባች ትበልጠናለች ማለት ነው፣ ሀብታም ትሆናለች ማለት ነው። ልጁ በጣም ሀብታም ነው ሲባል ሰምቻለሁ። አየሻት፣ እሷ ከኋላ መታ እኛን ቀደመችን፣ ሀብታምም ትሆናለች። እሱ እኮ አንድ ነገር ቢሆን ሙሉ ንብረቱ ለሷ ነው የሚሆነው በማለት ነግራት ነበረ። ይህ ማለት በመጠኑም ቢሆን ቅናት አለ ሉሊት ላይ ማለት ነው። ለዛም ነው የኤፍራታና የያፌትን ጥምረት ያልፈለገችው። እንደዚሁም አንዳንድ ነገሮችን የኤፍራታ ከያፌት ጋር መሆን በአንዳንድ ነገሮች ልታስገድደኝ ትችል ይሆናል፣ ከኔ በላይ ስለሆነች እኔን ልታዘኝ ትችልም ይሆናል የሚል ፍራቻ አለ። ለዛም ነው ዋሽታም ቢሆን ለአለቃዋ እንደዛ እያለች እየነገረችው ያለችው ሉሊት። ያፌትም የተወሰነም ቢሆን ኤፍራታ ላይ ፍቅር ቢኖርበትም ነገር ግን መሸነፍ ስለማይፈልግ በዚህ መልኩ እውነቱን እንድትነግረው ኤፍራታን በጣም አጣድፎ አፋጦ ይዟት ነበረ። ኤፍራታም እውነቱን ከነገረችው በኋላ ግን የአንገቷን የለቃትና ያለኔ ፍቃድ ካሁን በኋላ ከቤት እንዳትወጪ፣ ሲጀመር እኔ እኮ ቤቱን ሳልቆልፍብሽ ሄድኩት ስለማምንሽ ነበረ በማለትም እኔ አንቺን በማመኔ ተሳስቻለሁ ማለት ነው በማለት ጥርሱን እየነከሰ ነበረ የተናገረው። ኤፍራታም ወደዛ ቤት የሄድኩት እቃዬን ላመጣ ብቻ ነው እንጂ ከማንም ጋር ምንም አይነት ግንኙነት አልነበረኝም፣ አንተ እንደምታስበው አይደለም በማለትም ነግረዋለች። በመጠኑም ቢሆን ያለችውን ነገር ተቀብሏታል። ነገር ግን ሙሉ ለሙሉ ሊቀበላት አልቻለም። ውስጡ ላይ ፍርሃት አለ። ምናልባትም ኤፍራታ ወደፊትም ላታፈቅረኝ ትችላለች፣ እኔ ብቻ እያፈቀርኳት ከናታን ስለቀማዋት ብቻ ደስተኛ ሆኜ ነገር ግን ሳታፈቅረኝ ልትኖር ትችል ይሆናል። የሆነ አጋጣሚን ብታገኝ ምናልባትም እኔን ትታ ወደሱ ልትሄድ ትችላለች የሚል ፍርሃት አለው። እንደሚታወቀው አቶ ናታን ራሱን እየጣለ ነበረ። ነገር ግን ከናታን ጎን ያለችው ቤዛ ሙሉ ለሙሉ በጣም ደስ በሚል ማንነት ራሱን እንዲጠብቅና ከዚህ በላይ ከተገመተው በላይ ራሱን ብቁ አድርጎ መገኘት እንዳለበት ትነግረዋለች ቤዛ። እውነትም አንቺ እንደዚህ ነው የምታስቢው? እኔ ደካማ ነኝ ማለት ነው? ኤፍራታ እውነቷን ነው ማለት ነው በማለት ይጠይቃታል። አዎ ደካማ ነህ፣ በቀላሉ ትሸነፋለህ፣ ስትሸነፍም ደግሞ ብዙ ጊዜ ራስህን ነው የምትጎዳው በማለት ትነግረዋለች። ተነስ ልብስህን ቀይር ብላ ስትነግረውም ምን ጥቅም አለው ብቀይር ባልቀይር እኔ እንደሆንኩ እንደዚሁ ነኝ በማለት ይነግራታል። ቤዛም ተነስና ራስህን ጠብቅ፣ ልብስህን ቀይር፣ ለየት ብለህ መታየት አለብህ ከሷ ፊት በማለት ትነግረዋለች። ልብሱን መቀየር ባይፈልግም ተነስ ብላ ትገፋፋዋለች። ባዘዘችው መሰረት ናታን ወደ ክላሱ በመሄድ ልብሱን ይቀያይርና ክላሱ ሆኖ ልብሱን እየቀያየረ ስለ ኤፍራታ ነበር ሲያስብ የነበረው። እንደዚሁም እንዴት ከሷ ፊት ጠንካራ ሆኖ መገኘት እንዳለበትና እሷን ማጣቱን ሙሉ ለሙሉ መቀበል እንዳለበት፣ እሷ ካለችው በላይ ሌላ ጠንካራ ወንድ ሆኖ መገኘት እንዳለበትም ራሱ ጋር እያወራ ነበረ። ኤፍራታም እቃዎቿን ልትወስድ ወደ ቤት መታለች። ወደ ቤት ከመጣችን በኋላ መግቢያው ላይ እንደነገርኳቸው ለናታን አንዳንድ ጠንካራ ቃላቶችን ከተናገረችው በኋላ
ወደ ክፍሏ ነበረ የሄደችው። ጽዮን ግን ከኤፍራታ ጋር ያላት የቀድሞ ጓደኝነቷ ትዝ ስላላት የበፊት ትዝታዋ የጽዮን ትዝታ ሙሉ ለሙሉም ቢሆን እየተመለሰላት ስለሆነ ኤፍራታን ስታያት ደስተኛ ለመሆን ሞክራለች። ነገር ግን ሙሉ ለሙሉ ደስተኛ መሆኗን ከነሱ ፊት ከነ ሉሊት ከነ ቤዛ ፊት ማሳየት አልፈለገችም። ኢቭን ከወንድሟም ጎን ሆና ማስታወሷን እንዲያውቅ አትፈልግም። በተለይ ደግሞ ከሉሊት ጋር የማወራረደው ሂሳብ አለኝ፣ አለማወቄን አለማስታወሴን ደግሞ እሱን እጠቀምበታለሁ በማለት ለኤፍራታ ነግራታለች። እንደዚሁም ኤፍራታዬ ከጎንሽ መሆን ባለብኝ ወቅት ከጎንሽ ስላልሆንኩ እንዳልተቀየምሽኝ ተስፋ አደርጋለሁ በማለት ነግራታለች ክላሷ በመሄድ። ኤፍራታም ይሄንን ነገር ማመን አቅቷት ነበረ። የጽዮን ማስታወስ በጣም ጥሩ አጋጣሚ ሆኖላታል ኤፍራታ። ምክንያቱም ጽዮን ኤፍራታና ዳጊ ነበሩ ብዙ ጊዜ በጓደኝነት አንዳንድ ነገሮችን ሲያደርጉ የነበሩት። ነገር ግን አቅደውት የነበረው እቅድ ከግብ ሳይደርስ ነው የጽዮን ህመም የመጣው። እንደዚሁም ኤፍራታ በናታን የተጠመደችው ምክንያቱም ለናታን ብላ ስለሆነ ያፌትን ያገባቸው። በዛንም ወቅት ጽዮን ታማ ስለነበረ ኤፍራታ ማንም ከጎኗ አልነበረም ነበረ። እንግዲህ ዛሬ ጽዮን ሁሉን ነገር ነግራታለች። እንደዚሁም ለምን እንዳጠመደሽ በምን እንዳጠመደሽ ንገሪኝ በማለት ስትነግራት አይ ይሄን ላደርግ አልችልም፣ ልነግርሽ አልችልም ጽዬ ብላ ስትነግራት ኤፍራታ ምን ነው በፊት እኮ አንቺ እኔና ዳጊ ሆነን ብዙ ምስጢሮችን አውርተናል። እኔ እኮ ሁሉን ነገር አስታውሻለሁ አሁን። ነገር ግን ለማንም እንዳትናገሪ፣ የኔን ማስታወስ አንቺ ብቻ ነሽ የምታውቂው በማለት ስትነግራት በቃ እንግዳውስ እነግርሻለሁ፣ ነገር ግን ምንም ነገር እንዳታደርጊ ቃል ግቢልኝ በማለት ትነግራታለች ኤፍራታ። ጽዮንም ምንም አያሳስብሽ በማለት ትነግራታለች። ታስታውሺ ከሆነ እኮ በፊት ከዳጊ ጋር ቃል ስንግባባ 3 ሆነን ቃልን ገብተን በእጆቻችን ቃል ገብተን ነበረ፣ እንደዚሁም በልባችን በማለት ትነግራታለች። እሺ ካልሽማ ወንድምሽን አጥምዶት ነው ናታንን አጥምዶት ነው በማለት ትነግራታለች። እንዴት ሆኖ በማለት ስትጠይቃት ወንድምሽን ያኔ ታስታውሺ ከሆነ ስራ ልፈልግ ብሎ ወጥቷል ነበር። ያኔ የተፈጠረውን ነገር አላስታውስም፣ ራሴን ባዶ ክፍል አገኘሁት ብሎናል ነበር በማለት ትነግራታለች። አዎ አስታወስኩ ስትላት ያኔ ያፌት ነበረ የወሰደው። የሆነ እጽ እንዲጠቀምም ስላደረጉት የሚያደርገውን ነገር ምንም የሚያስታውሰው ነገር የለም ነበር። በዛን ወቅት የሰው ነፍስ እንዳጠፋና ቪዲዮ እንደቀረጸው ነግሮኛል፣ አሳይቶኛልም አለቻት። ጽዮን በጣም ተደናገጠች። አልጋ ላይ የተቀመጠችውን ወርዳ ሰራሚክ ላይ ቁጭ አለች። ከዛ ጨርሽልኝ ከዛስ ምን አለሽ በማለት ስትነግራት ከሰራሚኩ ተነሽ፣ ሰራሚኩ ይቀዘቅዛል፣ አልጋ ላይ ቁጭ በይና እነግርሻለሁ በማለት ስትነግራትም ችግር የለውም ንገሪኝ በማለት ስትጠይቃት አይ ተነሽና እዚህ ጋር ቁጭ በይ እነግርሻለሁ፣ ነገር ግን እኛ ሁለታችን ሆነን የሆነ መፍትሄ አናጣምና አብረን ተባብረን በፊት ስንሰራ እንደነበረው አሁንም እንሰራለን በማለት ስትነግራት ጽዮንም ከሰራሚኩ ተነስታ አልጋው ላይ ቁጭ ብላ ኤፉዬ አስፈላጊ በሆነው ሰዓት ከጎንሽ አልነበርኩም እርግጥ፣ ነገር ግን ካሁን በኋላ ከጎንሽ ነኝ፣ ከዛም አረመኔ ደግሞ አድንሻለሁ፣ እዚህም ያለውን ነገር ባለማወቄ ባለማስታወሴ እጠቀምበታለሁ፣ በተለይ ሉሊት ላይ በማለት ስትነግራት አስታውሽ ሁሉንም አስታውሽ ግን ጽ በማለት ትጠይቃታለች ኤፍራታ። አዎ አስታውሻለሁ፣ የሉሊትንም አስታውሽ በማለት ስትጠይቃት ማለት እንዴት አወቅሽ ግን ሉሊት መሆኗን በማለትም ጽዮን ለኤፍራታ ስትጠይቃት ኤፍራታም የሆነ ቀን እኮ እንደዛ ልትሆኚ የቻልሽበት ሉሊት እንደሆነች ተናግረሽ ነበር፣ ነገር ግን ከደቂቃዎች በኋላ መለሰሽ ረሳሽው። ምንድነው ብዬ እንድታብራሪልኝ ብፈልግም መለሰሽ ረስተሽው ስለነበረ አላስታወሽም አለቻት። በዛን ወቅት ግን አለቅሽም ያደረግሽኝን በማለት ልትመቻት ስትይ ይዘንሽ እንደገና በቅጽበት ደግሞ ያልሽውን ሁሉ ረሳሽው አለቻት። ይገርማል፣ ይህን አላስታውስም በማለት ጽዮንም
ነገረቻት። እንግዲህ ጽዮንና ኤፍራታ አብረው ናቸው። ናታንም ራሱን ሳይሆን ልብሱን ቀይሮ ወርዷል። ምክንያቱም አንዳንዴ ራሱን ሳይሆን ያልኩበት ምክንያት ልብሱን ቀየረ እንጂ አሁንም እሱነቱ እሱ ነውና ኤፍራታ እቃዋን ይዛ ከወረደች በኋላ በጣም ተስፋ በመቁረጥ ነበር የተናገራትና ጽዮንም ወንድሜ ልብስህን ብቻ ነው እንደቀይረህ የመጣኸው በማለት ነግራው ነበረ። ምን ማለት ነው ልብስህን ቀይረህ ብቻ ነው የመጣኸው በማለት ጠይቋታል። ልብስህን ቀይረህ ብቻ ነው የመጣኸው ማለት አንዳንዴ አስተሳሰብም ሊቀየር ይገባል ማለት ነው። ምክንያቱም ያፌት ሲናደድ የሚያደርገው ያ የተናደደበትን ነገር በማንኛውም መንገድ ጉዳዩን ለመፍታት እንጂ ተስፋ በመቁረጥና ራስን አደጋ ላይ በመጣል ራስን ወዳልሆነ ነገር ውስጥ በማስገባት ራስን በመጉዳት አልነበረም ወደ ውጤት የሚኬደው። ለዛም ነው ጽዮን ያንን ልትለው የተገደደችው። በስድብም ቢሆን በተለያዩ ነገሮችም ቢሆን ወንድሟ ቁም ነገሩንና ለውጡን ወይም ደግሞ የእሱን መሻሻል ስለምትፈልግ ነው ይሄን ቃል የተጠቀመችው። የሐረግ ድራማ ይህ ፓርት እዚህ ድረስ ነበረ። እንደሚታወቀው ያፌት በጣም ሀሳብ ውስጥ ነው። ምክንያቱም አንቺ ቀስ ብለሽ ተወጅኛለሽ፣ እኔ ግን አሁን ከወደድኩሽ ይበቃል ለጊዜው፣ ያንቺ ደግሞ ቀስ እያለ ይመጣል ነው ያላት። ከበፊቱም የፍቅራቸው ስምምነት ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ